ሞሰብ የአንድ ማዕከል አገልግሎት ማለት እንግዲህ የመንግስት አስተዳደር አገልግሎት የሚባለው እስካሁን ባለው እንግዲህ በዘልማድ ተቋማት አገልግሎት የሚሰጡበት ሁኔታ ስላለ አገልግሎት ሰጪ ተቋማትና አገልግሎት ተቀባይ ማህበረሰብ ብዙ ጊዜ ቅሬታዎች ሲነሱ ነው የሚታወቀው የሚሰማው ማለት ነው። ስለዚህ ይህንን ችግር ለመቅረፍ ሲባል የተቀላጠፈ የመንግስት አገልግሎት ለመስጠት ሲባል በርከት ያሉ ተቋሞች ተመጋጋቢ የሆነ አገልግሎት የሚሰጥባቸው ተቋሞች እና ሲስተም የለማላቸው ተቋሞች በአንድ ማዕከል ላይ በአንድ ህንፃ ላይ ወይም በአንድ ፍሎር ላይ አገልግሎት የሚሰጥበት ማለት ነው ሞሰብ ማዕከል ማለት ነው። ይሄም አገልግሎት ከንክኪ ነፃ የሆነ ዲጂታል የሆነ አገልግሎት በሲስተም ብቻ አገልግሎት የሚሰጥበት፣ ስለዚህ ሰዎች ሲፈልጉ አገልግሎት የሚሰጡበት ሲፈልጉ እምቢ የሚሉበት ሁኔታ ሳይኖር በሲስተም ብቻ ሰው አገልግሎት በአጭር ጊዜ በሰከንዶች በደቂቃዎች አገልግሎት አግኝቶ እንዲመለስ የሚያደርግበት ሁኔታ ከተቋም ተቋም መመላለስ እና መውጣት መውረድ ሳይጠይቀው አንድ አካባቢ ብቻ የሚፈልገውን አገልግሎት ከመጀመሪያ እስከ መጨረሻ አገልግሎት አግኝቶ የሚወጣበት ሁኔታ ማለት ነው። ይሄ አንዱ የመልካም አስተዳደር ችግርን የምንቀርፍበት ብሎ መንግስት ከያዛቸው ኢኒሼቲቮች አንዱ ነው። በዚህ መሰረት ይህም ከፌዴራል ጀምሮ አሁን ባለው ሁኔታ እስከ ወረዳ ከተሞች ድረስ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን ባለው ሁኔታ ከፌዴራል ቀጥሎ በክልል ደረጃ የነበሩ ሪጂኦፖሊታን ከተሞች ስራው ተጀምሮ ቆይቷል። በክልላችን 3 ተቋሞች ጀምረዋል፣ ከተሞች ማለት ነው ክልሉን ጨምሮ። አሁን ደግሞ ወደ ዞኖች ወርዶ በእኛም ዞን ደረጃ 2 የከተማ አስተዳደሮች ላይ መስራት ይጠበቅብን ነበረ። ነገር ግን 2 ብቻ ሳይሆን ለምንድን ነው ሰፋ አድርገን ማንጀምረው በሚል እቅዳችን 2 ቢሆንም 5 ከተሞች ላይ ስራ ጀምረናል ማለት ነው። እንደኛ ከተማ በእነዚህ 5 ከተሞች ማለት የጎዛምን ደብረ ማርቆስ ማዕከል ላይ፣ ሞጣ፣ ብቼና፣ ግንዶይን እነዚህ ከተሞች ላይ 5 ከተሞች ላይ ስራ ተጀምሯል። አንዳንዶቹ ፊኒሺንግ ላይ ናቸው። አንዳንዶቹ በጫራት አጠናቀው ውል እየያዙ ያለበት ሁኔታ ነው ያለው። ሌሎቹ ደግሞ የግንባታ ጀምረው ያው ግንባታቸውን እያፋጠኑ ያለበት ሁኔታ ነው ያለው እና በተቻለ መጠን በዚህ ክረምት ግንባታ አጠናቀን በሚቀጥለው 2019 በጀት ዓመት ቀጥታ አገልግሎት የምንጀምርበት ሁኔታ በእነዚህ 5 ከተሞች ይኖራል ብለን እየሰራን ያለንበት ሁኔታ ነው ያለው። በሚቀጥለው ደግሞ ሌሎች ከተሞች ላይ የምናሰፋበት ሁኔታ በተለይ ይሄ ሞሰብ የአንድ ማዕከል አገልግሎት ማለት ዋናው የመንግስት ስራ ሳይሆን የህዝብ አጀንዳ ነው። ምክንያቱም የህዝብ ጥያቄ መፍቻ ተብሎ የታሰበ ስትራቴጂ ነው። በዚህ መሰረት ማንኛውም ማህበረሰብ የመንግስት ሰራተኛውም የንግዱ ማህበረሰብ ጥያቄዎች የሚመለሱበት የመልካም አስተዳደር ችግሮች የሚፈቱበት ሁኔታ ስለሆነ ሁሉም አካል ይሄ ስራ ውጤታማ እንዲሆን የራሱን የሆነ ሚና እንዲጫወት ድጋፍ እንዲያደርግ የጀመሩ ተቋማትም ፈጥነው ግንባታቸውን አጠናቀው ወደ አገልግሎት የሚገቡበት ሁኔታ እንዲኖር፣ በሁለተኛ ደረጃ ፋይዳ መታወቂያም ቢሆን በተመሳሳይ ይህን መታወቂያ ባለመያዛችን እየደረሰብን ያለው እንግልት በጣም በርካታ ስለሆነ ሁላችንም ባለቤት ሆነን በአጭር ጊዜ ያጠናቀን በሁሉም ተቋማት ቀልጣፋ እና ዲጂታል አገልግሎት ማግኘት የምንችልበትን እድል እንዳናመቻች ነው ጥሪ ማስተላልፈው። አመሰግናለሁ።